السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو عند نتب إن شاء الله لما لو مسلمون دم هتوجه ما استرال فدقالهم على سوسهم مولد يتسنون أسملكتهم على سنونجري مولد يمي بالونيجر نبياتنا عليه الصلاة والسلام يتولدوا بتنك ألا ما أخبرنا وبميلسم ላኪን ዋናው ዓላማ ዘላይ የሚሰባሰቡበት ለምንድን ነው ከተባለ ያው ዋቂዕ ነገር አይካድምና ማለት ነው የሚታይ ነገር አይካድምና ያኒ መውሊድ ምንድነው በጥቅሉ ከተባለ መዘኡ መጠጊያ ነው የምንድን አኪል ተሪድ ወማድግ القات የጫቃሚዎችና የፍትፍት በዮች ተመጋቢዎች መሰብሰቢያ እንጂ የነብያችን አለይሂ ሰላቱ ሰላምን ውደታ ለማንጸባረቅ አይደለም ማለት ነው። ይሄም ደግሞ ዋቂዓን ተከሳች ሆኖ ባይን የሚታይ ነገር ነውና ማለት ነው። መርሐባ ይህ እንዳለ ሆኖ እስኪ መውሊድ ማውጣት ከሚያስከትለው አደጋ ምንድነው የሚለውን ደግሞ እንመልከት ባጭሩ ማለት ነው። መውሊድ ከሚያስከትለው አደጋ መካከል አንዱ ምንድነው? አላሁ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ብሏል። ሃይማኖታችሁን ይዘን ሞልቼላችኋለሁ ብሏል። በአረበኛ አገላለጽ አክመልቱ የሚለውና አትመምቱ የሚለው ሁለቱ ልዩነት አለ ይላሉ የቋንቋ ምሁራኖች። አክመልቱ የሚለው ምንም መቀነስ መጨመር የማይቻል የሆነ ነገር ለመግለጽ ሲሆን አትመምቱ የሚለው ግን ተጨማሪ ነገርንም መጨመርን ያስይዛል ይላሉ። ሊዛ ነው አላህ ኒዕማን አስመልክቶ አትመምቱ በሚለው የገለጸው ማለት ነው። ወአትመምቱ አለይኩም ኒዕመቲን ያለው ምክንያቱም ጸጋ የሚባለው ነገር አላህ ወደፊት የሚጨምርበታልና ማለት ነው። ላኪን ድንን አትመምቱ ሳይሆን አክመልቱ ነው ያለው። ይዘን ድናችን ሙሉ ነው፣ ምንም አይነት ነገር አያስፈልገውም ማለት ነው። ቁርአን ላይ እና ሐዲስ ላይ የሌለ ነገር አሁን ድል ሊሆን አይችልም ማለት ነው። አንደኛ። ሁለተኛ ከዚህ ጋር አሁንም ከመውሊድ ጋር ከሚያስከትለው አደጋ ምንድነው? መውሊድ ድል ላይ መካተት አለበት ሲባል አላሁ ሱብሓነሁ ወተዓላ በዚህ በተከበረ የቁርአን እንግዲህ አልየውመ አክመልቱ ለኩም ዲነኩም እያለ አይ መውሊድ መግባት አለበት ሲባል እዚህ ጋር እንደሚይዙት አለ። እሱ ምንድነው? መልዙምና ላዚም የሚባል አለ። ዳይሬክት ቀጥታ መልእክትና ተዘዋሪ መልእክት የሚባል አለ። አሁን እዚህ ጋር መውሊድን ይገባል የሚሉ ሰዎች በተዘዋሪ መልእክት አላህ Subhanahu Wa Ta'ala ድኑን አልሞላሁም እንደማለት ነው። ምክንያቱም ሞልቻለሁ ያለ አይ መውሊድን መግባት አለበት ከተባለ ይሄ ምን ያስይዛል ማለት ነው? ላዚሙ ምንድነው? ተዘዋሪ መልእክቱ ዲን አልተሞላም የሚልን ያስይዛል ማለት ነው። ይዘን መውሊድ መካተት አለበት። ቁርአንና ሐዲስ ላይ ደግሞ አልተከተተም ነበር። ይዘን አሁን ላይ መካተት አለበት ዲኑ ገና ነው አልሞላም ማለትም በተዘዋሪ መልእክት ያስይዛል ማለት ነው። ወከዛሊከ በነብያችን አለይሂ ሰላቱ ወሰለም በሳቸውም ጃንብ ሲታይ እሳቸውን እንደመተቸት ነው መውሊድ መግባት አለበት ሲባል ለምን የሚለው አሁንም በላዚም በተዘዋሪ መልእክት ማለት ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰለም የትኛውንም ነገር አስተምህረው ለኡማቸው አስተላልፈው ሄደዋል። ይዘም መውሊድን አልተናገሩም አክብሩልኝ ብለው እኮ ያልተናገሩበት መንስኤው ምንድነው? ስለማይቻል ቢቻል ኖሮ ይጠቁሙን ነበር ኸይር ስራ ቢሆን ኖሮ ማለት ነው። አሁን ላይ ያሉ መውሊድ የሚያወጡ ሰዎች መውሊድ መከተት አለበት የሳቸው ውደታ ምልክት ነው ሸሪዓ ይገድፈዋል የሚሉ ከሆነ እሺ ነብያችን አለይሂ ሰላቱ ሰላም ለምን አልነገሩንም የሚል ጥያቄ ይመጣል። እሺ ያልነገሩብን መንስኤው ምንድነው የሚል ሁለት ማለት ነው የተበላሸ ማዕና ያስይዝብናል። እዚህ ጋር መውሊድ ይከተት ከተባለ እሱ ምንድነው? አንደኛ እሳቸው ወይ ያውቁታል የመውሊድን በጣም ታላቅነት አውቀውታል፣ ግን ደብቀው ሄደዋል ማለት ነው ይዛል። ለምን ሐዲስ ላይ የለምና። ወይ ደግሞ ሁለተኛ ከሚያስይዘው በጣም አደገኛ መልእክት ምንድነው? ወይ ነብያችን አለይሂ ሰላቱ ሰላም ስለ መውሊድ ታላቅነት እውቀት የላቸው ማለት ነው ይዛል። በቃ ለአዝም ከነዚህ ከሁለቱ አይቀር የሆነ ጉዳይ ነው። መውሊድ መግባት አለበት ሲባል ኢማ ስለ መውሊድ ታላቅነት እያወቁ ደብቀው ሄደዋል፣ ወይ ደግሞ ሳያውቁ እውቀት የላቸው ሆኖ ነው ሳይነግሩን ሄደው ማለትም ያስይዛል ማለት ነው። ወደርክም ጠላህ መውሊድ የምታከብሪ ማለት ነው። ሶስተኛ ከሱሐቦችም ጋር እንደዚሁ ትችታ የሚያሰነዘር የሆነ ጉዳይ ነው። ለምን ከተባለ እንደ ሱሐቦች ነብዩ አለይሂ ሰላቱ ሰላም የሚወድ የለም፣ እንደነሱ አድርጎ የሚወዳቸው የለም ማንም ቢሆን ማን ማለት ነው። ሱሐቦች ከየትኛውም ኡማ በላጭ ናቸው እሳቸውን በመውደድ። ያ ከመሆኑ ጋር ሱሐቦች አላከበሩም መውሊድም ማለት ነው። መርሐባ ታዳሺ መውሊድን ማክበር ነብዩ አለይሂ ሰላቱ ሰላምን የመውሊድ ምልክት ነው ከተባለ ሱሐቦች ታዳ ስለጠሉን ነው ማለት ነው መውሊድ አላከበሩት። አያችሁት? እዚህ ጋር የሚያስይዘው ትልቅ መከራ። ምክንያቱም አሁን ላይ እኮ መውሊድ አይወጣ ሲባል የነብዩ ጥላቶች ይባሉ የለ። ታዳ ሱሐቦች የነብዩ ጥላት ሆኖ ነው ማለት ነው መውሊድን አላከበሩት። አይ እዚህ ጋር እንደሚያመጣት አለች አህባሽ ምን ይላሉ? ሱሐቦች እኮ ይዛኔ ኢኮኖሚ ቢዝነስ የላቸውምና ነው።
እንደነ ዑስማን ረዲየላሁ ዐንሁ ንብረት የላቸው ነበር? ስንት ታላላቅ ሱሐቦች አልነበሩ ሶደቃ የሚሰጡ? ታዲያ እንደው ለመውሊድ የሚሆን የሚያወጡት ተስኗቸው ነው? አይደለም። ገንዘብ ያላቸውም ነበሩ። ላኪን መውሊድን ያላከበሩበት ሸሪዓ ስለማያዘውና ስላልተፈቀደ ነው። እነዚህን ሁሉ አሁን እስካሁን ያቀረብኳቸው እንደው በእክትሳር ነው አጠር ባለመልኩ እንጂ ውስጡ ላይ አሁንም ከሚያስከትለው ከመውሊድ መዘዝ ብዙ ኹራፋት አደጋዎችና መሰረተ ቢስ የሆኑ ኹዛዕበላትን ሰብስቦ ያዘ ነው ማለት ነው። እና በጥቅሉ ነብዩን እንወዳል ከተባለ እሳቸው የሰሩትን መከተል ነው። ለው ካነ ሑቡከ ሷዲቀን ለአጧዕተሁ ኢዘን ውደታ ትክክለኛ ቢሆን ኖሮ እሳቸውን በታዘዝክ ነበር ያዘዙህም ማለት ነው። ለምን ኢነል ሙሒበ ሊመን ዩሒቡህ ሙጢዑ ኢዘን ወዳጅ የሚወደውን ተከታዩና ታዛዡ ነውና። ኢዘን አንተ መውሊድ አክባሪ ወይ መውሊድ የምታከብሪ ሆይ ነብያችን አለይሂ ሰላቱ ሰላም እንወዳል ካልሽ የእሳቸውን ትእዛዝ እስኪ መጀመሪያ ተግብሩት። እስኪ የሌሊት ሶላት ቁሙና ስገዱ። ወከዛሊከ እስኪ ሱና ጾሞችን ጹሙ። የእሳቸው መገለጫ ጺም ማሳደገን፣ ሱሪ ማሳጠር ለወንድ ለሴትም ደግሞ ፊት መሸፈንን እሳቸው ያዘዙትን ማለት ነው። እስኪ ተግብሩ መጀመሪያ ይህን እሳቸው ያዘዙትን ሳይተገብሩ ወደ ሲሄዱ ይስተዋላሉ። ሐሊየን ወደ መውሊድ ሀታ እነዚህን ይቀርና ሶላት ራሱ የማይሰግ ስንትና ስንት አለ ወጣት ማለት ነው። መውሊድ ሲባል ሶፈል አወል የሚገኝ ማለት ነው። አላሁ ሙስተዓንና በመውሊድ ጉዳይ የትኛውም አህባሽ አረ መውሊድ ከሸሪዓ ይካተታል ማስረጃ አለ ብሎ የሚሞግት ካለ አህለን ወሰህለን ለውይይት ዝግጁ ነኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።